ጥብ ቅድመ ሁኔታ አስቀምጣለች። ከድርድር መጀመሪያ ድርድር እንፈልጋለን አሉ ኢራናውያን። የምን ድርድር ነው? ከራስ ጋር ነው የምትደራድረው አለ። አሜሪካኖች ከራሳቸው ጋር ከራሳቸው ጋር ለመደራደር ነው መሰለኝ አሉ። ምክንያቱም ኢራናውያን አሁን ሲሪየስ ናቸው። ከዚህ ቀደም በዲፕሎማሲ መንገድ ችግሮች የሚፈቱ መስሏቸው ሞክረዋል። ግን አሜሪካኖች እንደምታውቁት ዲፕሎማሲ ችት ያደርጋሉ። አሜሪካ ቴዶን ኬር ለኢንተርናሽናል ኢንስቲትዩሽን ስፔሻሊ ዶናልድ ትራምፕ ዩኒላተራሊስት ነው። ዶን ኬር ለኢንተርናሽናል ለው ከፈለገ ሰው ሀገር ገብቶ ይወስዳል፣ ወስዳለሁ ይላል፣ ሀገር ወስዳለሁ ይላል። የአሜሪካ ፖለቲካ ራሱ ለዲፕሎማሲ በር የሚሰጥ ወይም ደግሞ ታማኝ አይደሉም። ዚ አርኖት ሪላብል ፖለቲካው ነው የምላችሁ። ለምሳሌ ከሪፐብሊካኖች ጋር ብትስማሙ ከሪፐብሊካኖች ጋር የተስማማችሁት ነገር አንድ የሪፐብሊካን የሰው ፕሬዚዳንት ከሆነ እሱ ሲወርድ ዲሞክራቶች ናቸው የመጡት። ኮምፕሊትሊ ሊቀድባችሁ ይችላል። ሀገራት ከአሜሪካ ጋር አስተማማኝ ወዳጅንን ማለት አይችሉም። ይችላሉ? አሜሪካ የምትተማመንባት ወዳጅ ናት። እነሱም ይላሉ በእኛ አትተማመኑ ይላሉ። በእነሱም አትተማመን ከሆነ ለዲፕሎማሲ እንደው በቃ እኛ እንደው ለመንግስታዊ ግንኙነት ዋጋ እንሰጣለን ምናምን ብለህ ማንቀላፋት የለብህም። አሁን በተለይ አሁን ባለንበት ዘመን ጡንቻህ ብቻ ነው ሰርቫይቭ እንድታደርግ የሚያደርግ። ፓወርፉል ከሆንክ አቅም ካለ ሰርቫይቭ ታደርጋለህ። አቅም ከሌለ አድቫንቴጅ ይወስድብሃል። ኢማጂን ኢራናውያን ደካማ ቢሆኑ፣ ኢራናውያን በውስጥ ጉዳያቸው ችግር አለባቸው፣ በሀገራቸው ጉዳይ ላይ ግን ሌላ ናቸው። ከነዚህ መማር ያለብህ ነገር አለ። አመዶ ዶሜስቲክ ፖለቲካውን ስትጫወት እንደ አማራ፣ እንደ ኦሮሞ፣ እንደ ስልጤ ምናምን ትጫወታለህ። የብሔር ፖለቲካው ኢትዮጵያ ተነካች ስትባል ደግሞ አውሬ መሆን መቻል አለብህ። ወዲያው መለያን ማውለቅ አለብህ። ምክንያቱም ኦሮሞ፣ አማራ፣ ስልጤ ምናምን የምንለው መጀመሪያ ሀገራችን ሲኖር ነው። ልክ ነው? ልክ አይደለም? ከፈራረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። እስኪ የሚደግምልኛል ይሄን ንግግር? ከፈራረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። ጣመህ አልጣመህ ማይ ፍሬንድ፣ አምባገነን መንግስት እኮ ቢሆን ስሩ ታይም ትቀይረዋለህ። ተስፋ አለህ ማለት ነው። ወደፊት ወደ ፈለክበት ትቀይረዋለህ። ከፈራረሰ ሀገር ምን ታገኛለህ? አሁን አንዳንዱ ቁጭ ብሎ ወይ የሆነ ቲሞርተን ወይ ስታርባክስ ውስጥ እቻ ሀገር ትፍረስ ይላል ሚስቱ ስትከለክለው። አሁን እዚህ ጋር ሚስቱ የከለከለችው እንዳትገባ ያለችው ቻይልድ ኬር ያልከፈለ የሚሳደድ ምናምን ነው። አሁን ዝም ብለህ ጥግ ላይ ይዘው ብትጠይቀው ካርታ ይዞርበት ሰው ነው። አይ ንግግር ያስታውቃል ማይ ፍሬንድ። በሀገር ጉዳይ ላይ ቢቸግርህም ብታገኝም ማይ ፍሬንድ መሬ ነው መሆን ያለበት።